አንድ ሰው ያለምንም ምክንያት ሲጠላችሁ፣ ሲያንቋሽሻችሁ ወይም ከህይወቱ ገፍቶ ሲያስወጣችሁ አይምሯችሁ ውስጥ የሚመጣው ስሜት ምን እንደሆነ ይገባኛል። አብዛኞቻችን በተጎዳነው ስሜት ተነስተን ወዲያውኑ መልስ ለመስጠት እንሮጣለን፣ እንጨቃጨቃለን፣ ራሳችንን ንጹህ አድርገን ለማስረዳት እንታገላለን፣ ወይም ልክ እንደነሱ ተመሳሳይ ጥላቻ ስድብ ለመወርወር እንሞክራለን። ነገር ግን ይህ ድርጊታችሁ ለጠላቶቻችሁ በትክክል የሚፈልጉትን ትልቅ ድል እየሰጣችሁ እንደሆነ ታውቃላችሁ። መጥፎ ሰዎች እናንተን ሲጠሏችሁ፣ ሲገፋችሁ የነሱ ዋና ዓላማቸው የእናንተን ትኩረት መሳብ፣ ዓላማችሁ ማደፍረስ፣ እናንተ ስትሰቃዩ፣ ስታዝኑና ተስፋ ስትቆርጡ ማየት ነው። ስለዚህ እናንተ መልሳችሁ ስትበሳጩ፣ ለማብራራት ስትሞክሩ ወይም ስትጨቃጨቁ በትክክል ጎድቻለሁ ወይም ጎድቻታለሁ ብለው የደስታ ስሜት ይሰማችኋል። ታዲያ ያለምንም ጸብና ፍልሚያ፣ ያለምንም የስድብ ውጊያና እጆቻችሁን ሳታነሱ እነዚህ ሰዎች ያደረጉባችሁን በደል እያሰቡ በእንባና በጽኑ ጸጸት እንዲቃጠሉ የሚያደርግ 7 ሚስጥራዊ መንገድ አለ። እሱን እነግራችኋለሁ። ያደረጉት ድርጊት እናንተን ለማጥፋት የወረወሩት ጥላቻ እናንተ ላይ ምንም አይነት ጭረት እንዳልጣለ ሲረዱ ያ ሁሉ መርዝ ተመልሶ በራሳቸው ህሊና ላይ ይወድቃል። ይህ ስሜት ደግሞ ከማንኛውም የበቀል እርምጃ በላይ ሰዎችን ውስጣቸውን የሚበላ ሌሊት እንቅልፍ የሚነሳቸው ከባድ ቅጣት ነው። እነዚህን 7 ህጎች በህይወታችሁ ላይ አንዴ ከተገበራችሁ በኋላ ሰዎች እናንተን መጥላት ቀርቶ በህይወታችሁ ላይ የፈጸሙትን ስህተት እያሰቡ ተመልሰው በጸጸት እግራችሁ ስር እንዲደፉና ይቅርታ እንዲጠይቋችሁ የሚያደርግ ኃይል አለው። ዝግጁ ከሆናችሁ ቪዲዮን ላይክ በማድረግ ጀምሩት። አንደኛ፣ የማስታወስ መብት ማሳጣት። ሰው እናንተን ለማጥቃት፣ ለማሳነስ ወይም ለመጉዳት ሲነሳ በውስጡ የሚመኘው ትልቁ ነገር በህይወታችሁና በአይምሯችሁ ውስጥ የማይጠፋ አሻራ ጥሎ ማለፍ ነው። እሱ የሚፈልገው እናንተን በቃላቱ ወይም በድርጊቱ ተጎርታችሁ ቀንና ሌሊት ስለሱ እያሰባችሁ እንድትጨነቁ፣ ለሰዎች ስለሱ በቁጣ እንድታወሩና እሱን እንደ ትልቅ የህይወት ጠላት አድርጋችሁ እንድትስሉት ነው። አብዛኛው ሰው በውስጡ ቂም ይዞ ሲዞር ወይም እገሌ እንዲህ ያደረገኝ እያለ ሲናደድ ሳያውቀው ለአጥቂው የሚፈልገውን ትልቅ የስነ ልቦና ቦታ አሳልፎ እየሰጠው ነው። ምክንያቱም በጥላቻና በቁጣ ውስጥም ቢሆን አሁንም ትኩረታችሁ ማዕከል እሱ ነው። ይሁን እንጂ የሰዎችን አይምሮ በጥልቀት ያደረጉትን ነገር እያሰቡ በጣም እንዲጸጸቱ የሚያደርገው ትልቁ ስልት እነሱንና ድርጊታቸውን የመርሳት አቅም ማሳየት ወይም እናንተ ውስጥ መታወስ የመፈለግ መብታቸውን ሙሉ በሙሉ ማሳጣት ነው። በስነ ልቦና ሳይንስ ፍጹም ግዴለሽነት ከማንኛውም ቁጣ ወይም ጥላቻ በላይ አስፈሪ ነው ይለናል። ምክንያቱም ጥላቻ በውስጣችሁ አለ ማለት አሁንም ቢሆን ለዛ ሰው በአይምሯችሁ ውስጥ ቦታ ሰጣችሁታል ማለት ነው። መርሳት ግን እሱ በህይወታችሁ ውስጥ ምንም አይነት ዋጋ እንደሌለው የሚያረጋግጥ የመጨረሻው መሳሪያ ነው። ይህንን ስልት ስትተገብሩት የዚያን ሰው ስም ወይም ድርጊት በሌሎች ዘንድ ሲነሳ ፊታችሁ ላይ ምንም አይነት የቁጣ ወይም የህመም ስሜት ካልታየ እና ያ ክስተት ለእናንተ እጅግ ተራና አሰልቺ እንደነበር የሚያሳይ ገጽታ በመያዝ ወዲያውኑ ርዕሱን ቀይሩት። በአካል ሲያገኛችሁም አትሸሹት ወይም አትኮሳተሩበት። ይልቁንም ልክ እንደ መንገደኛ አዲስ ሰው እንደምታናገሩት ያህል ያለምንም ስሜትና ቅርበት እጅግ በቀዘቀዘ ጨዋነት አጫውታችሁ እልፍ በሉ። አጥቂው እናንተን ለመጉዳት ያወጣው ጉልበት፣ የሸረበው ሴራና የወረወረውን ጥላቻ ሁሉ እናንተ በህይወታችሁ ውስጥ ምንም እንዳልተፈጠረ ሲያይ እሱ በራሱ አይምሮ ውስጥ አነስተኛ ዋጋ የሌለው ሆኖ ራሱን ይመለከተዋል። በተለይ መጥፎ ሰው ከምንም በላይ የሚያመው ጥቃቱ ፍጹም ቦታ ማጣቱና መረሳቱን ሲረዳ ነው። ያ ሁሉ እናንተን ለማጥፋት የደከመው ደካማ እና ሴራ እናንተ አይምሮ ውስጥ ከአንድ ሰከንድ በላይ ቦታ እንዳላገኘ ሲረዳ እሱ ለእናንተ ምንም እንደሆነ ይረዳል። ይህ የዝቅተኝነትና የትርጉም አልባነት ስሜት ደግሞ በህይወታቸው ውስጥ የፈጸሙትን ትልቁ ስህተት እያሰበ በጸጸት እንዲቃጠሉ ያደርጋቸዋል። ሁለተኛ፣ የተጠበቀውን የስነ ልቦና ስክሪፕት መስበር። አንድ መጥፎ ሰው እናንተን ለማንኳሰስ ወይም ለመጉዳት ሲነሳ አይምሮ ውስጥ አስቀድሞ የጻፈው የታወቀ ድራማ አለ። እንድትናደዱ፣ እንድትቆጡ ወይም ደግሞ ተጎርታችሁ እንድትሸሹ ይፈልጋል። አብዛኛው ሰው የሚያደርገው የሚያሳየው ሁኔታ ለምሳሌ ዝምታ ወይም መኮሳተር፣ አጥቂው አሁንም ቢሆን ጎድቻለሁ የሚል ምስጢራዊ የድል አድራጊነት ስሜትን ያገኛል። ሰዎች በሰራችሁት ነገር ተመልሰው እንዲጸጸቱ የሚያደርገው ትልቁ ምስጢር ግን ይህንን አስቀድሞ ያዘጋጁትን የስነ ልቦና ስክሪፕት ባልተጠበቀ መንገድ በጣሶ መጣል ስትችሉ ነው። ጥላቻ ወይም ንቀት ሲደርስባችሁ መልሳችሁ ተናዳችሁ አትመልሱ፣ ወይም ደግሞ ፊታችሁ የተከፋ አድርጋችሁ እያሳያችሁ ቁስላችሁን አታሳዩ። ይልቁንም የሚያደርሱባችሁን ንቀት እንደ አንድ እጅግ ተራ አሰልቺ ዋጋ የሌለው ወሬ አድርጋችሁ በመቁጠር በሙሉ እርጋታ አስተናግዷቸው። ለምሳሌ አንድ ሰው ዝቅ የሚያደርግ ነገር ሲናገራችሁ ሙሉ በሙሉ ባልተጨነቀ የፊት ገጽታና በተረጋጋ ድምጽ እሺ ሐሳብህ ወይም ሐሳብሽ ስላጋራህኝ አመሰግናለሁ ወይም አንተ ካየኸው አንፃር ትክክል ልትሆን ትችላለህ ብላችሁ ውይይቱን እዚያው ግቱትና ወዲያውኑ ትኩረታችሁን ወደ ሌላ ጉዳይ አዙሩ። ይህ እርምጃ እናንተን ለማስቆጣት ያዘጋጁትን የስነ ልቦና መርዝ ሙሉ በሙሉ ይከሽፍባችኋል።
እናንተ የሰጣችሁት እጅግ የተረጋጋና የበሰለ ምላሽ እሱ የተጠቀመውን ጥላቻ እጅግ ርካሽና የህፃናት ጨዋታ አስመስሎ በራሱና በታዛቢዎቹ ፊት ያጋልጧል። እናንተ ለጥላቻው የሰጣችሁትን አነስተኛ ዋጋ አይምሮ ውስጥ ትልቅ ጥያቄ ይፈጥርበታል። ይህ ሰው ለምን አልተጎዳም? ለምንስ አልተረበሸም? እኔ ማላውቀው ምን አይነት ጥንካሬ ያለው የሚል ሐሳብ በራሱ ድርጊት እንዲያፈርና በጸጸት እንዲቃጠል ያደርጋል። ሰዎችን እንዲጸጸቱ የሚያደርገው ተናዶ መዛዛት ሳይሆን የእነሱን ጥቃት እንደ ትልቅ ነገር ከመቁጠር ይልቅ እንደ ተራ የልጆች ጨዋታ አድርጎ ሁኔታውን ማሳየት ነው። ሶስተኛ የስነ ልቦና የበላይነትን መረከብ። አንድ ሰው እናንተን ሲጠላ ወይም ሲገፋችሁ በውስጡ የሚፈጠረው አደገኛ የስነ ልቦና ቅዠት አለ። እሱም ራሱን በህይወታችሁ ላይ እንደ ዋና ዳኛ ወይም ዋጋ ሰጪ አድርጎ መሾም ነው። ያ ሰው የሚጠብቀው እናንተን በሱ ምዘና ተስፋ ቆርጣችሁ ዋጋችሁ እንደቀነሰ እንድታምኑ ወይም ደግሞ ያጣችሁትን ዋጋ ለእሱ ማስረዳትና ለማስመስከር እንድትጥሩ ነው። ምናልባት አብዛኞቻችን ህይወት ውስጥ እንደዚህ አይነት ሰዎች በብዛት አሉ። አብዛኛው ሰው የሚያደርገው ትልቁ ስህተት ስለራሱ ለማስረዳት መታገል ወይም ደግሞ ተመልከት እኔ እኮ የተሻልኩ ሰው ነኝ በሚል ስሜት ለሱ ብሎ ስኬቱን ማሳየት መሮጥ ነው። ይሁን እንጂ አንድ ሰው ለሱ ብላችሁ ስኬታችሁን ለማሳየት ስትታገሉ አሁንም ቢሆን የዛን ሰው ምዘናና እውቅና እየፈለጋችሁ እንደሆነ ያውቃል። ይህ ለሱ አሁንም ቢሆን የስነ ልቦና የበላይነትንና የይስሙላ ድልን ይሰጠዋል። ሰዎችን እስከ ህይወታቸው ፍጻሜ ድረስ በሚያስጠላ ጸጸት ውስጥ እንዲወድቁ የሚያደርገው የዛን ሰው የዳኝነት ስልጣኑን ሙሉ በሙሉ ከእጁ መንጠቅና የስነ ልቦና የበላይነትን በራስ እጅ ማድረግ ብቃት ነው። አብዛኛው ሰው ለዚህ አልታደለም። ይህ ማለት የነሱ አስተያየት፣ ጥላቻ ወይም አድናቆት ከናንተ የህይወት ሁኔታ ጋር ምንም አይነት ግንኙነት ወደሌለውና ከሱም ጋር ለመተያየትና ለማሳየት መሞከር ዝቅተኛ ደረጃ መውረድ ነው። ጥላቻቸውን ለመመልከት መልስ ለመስጠት ወይም ለነሱ የሆነ ነገር ለማስመስከር አትጣሩ። ይልቁንም የናንተን የህይወት ደረጃ፣ ያስተሳሰብ ከፍታና የስሜት ክልል እነሱ በምንም አይነት ታምር ሊደርሱበት ወደማይችሉት ታላቅ ማማ ላይ ስቀሉት። ይህንን የምታደርጉት በሶሻል ሚዲያ ጉራ፣ በውሸት ደስታ ወይም ሀብትን በማሳየት ሳይሆን በውስጣችሁ በሚገነባው ፍጹም በራስ መተማመንና በማይናወጥ የውስጥ ሰላም ነው። አንድ ሰው እናንተን ለማንኳሰስ በሚሞክርበት ጊዜ የእናንተ አይምሮ ያንን ንቀት እንደ ጥቃት እንኳን አይቀበለውም። ልክ እንደ ትንሽ ልጅ እጆቹን ዘርግቶ ሰማዩን ለመምታት የሚሞክር ያህል የነሱ ጥላቻ እናንተ ባላችሁበት የህይወት ከፍታ ላይ አየር ላይ ተንጠልጥሎ ይቀራል እንጂ እናንተን አያገኛችሁም። እናንተ ለነሱ ጥላቻና ድራማ አንዳችም ትኩረት አትስጡ። በራሳችሁ ዓለም ውስጥ እጅግ በተረጋጋ በተዋበና ስኬታማ በሆነ ህይወት ውስጥ ስትኖሩ አጥቂው በእናንተና በሱ መካከል ያለውን እጅግ ሰፊ ልዩነት ክፍተት ማየት ይጀምራል። አጥቂው ቀስ በቀስ የሚረዳው አስፈሪ እውነት አለ። እናንተን ለመጉዳት የጥላቻ ድንጋይ ቢወረውርም ድንጋዩ እናንተም ባላችሁበት ከፍታ ምክንያት ወደ እናንተ መድረስ ሳይችል ቀርቶ ተመልሶ በራሱ ላይ እንደሚወርቅ ያውቃል። እናንተን ዝቅ ለማድረግ ሲሞክር እሱ ራሱ ምን ያህል ዝቅተኛና ደካማ እንደሆነ ለራሱና በዙሪያው ባሉ ሰዎች ይታይበታል። እናንተ ለእሱ ምላሽ ለመስጠት ጊዜያችሁን እንደማታጠፉ የእሱ መኖር ወይም አለመኖር በህይወታችሁ መስመር ላይ አንዳችም ተጽዕኖ እንደሌለ ሲረዳ እሱ ለእናንተ አነስተኛ ዋጋ የሌለው ፍጡር መሆኑን ይረዳል። የሰው ልጅ አይምሮ በሰራው ጥፋት ይበልጥ የሚጸጸተው የጎዳው ሰው በእሱ ድርጊት ምንም ሳይሆን ይልቁንም እሱ በምንም ተአምር ሊደርስበት ወደማይችል የስነ ልቦና ከፍታ ላይ መውጣቱን ሲረዳ ያን ያደረገውን ጥላቻ ሁሉ የእሱን ድክመትና ምቀኝነት ብቻ አጉልቶ የሚያሳይ አሳፋሪ ታሪክ ሆኖ ይቀራል። አራተኛ የስነ ልቦና መስታወት መሆን። አንድ ሰው እናንተን መጥላትና ማጥቃት ሲጀምር በአይምሮ ውስጥ የሚያደርገው የመጀመሪያው ነገር እናንተን መጥላቱን የሚያጸድቁ ክፉ ምክንያቶችን ማፈብረክ ነው። እሷ እኮ ትዕቢተኛ ናት፣ እሱ እኮ ትዕቢተኛ ነው፣ አስመሳይ ሰው ነው፣ ክፉ ሰው ናት እያሉ በራሳቸው አይምሮ ውስጥ የእናንተን ምስል ያበላሻሉ። ምክንያቱም የሰው ልጅ አይምሮ ያለምንም በቂ ምክንያት ሌላን ሰው መጥላት ስሜታዊ ረፍት ስለሚነሳው ያደረገውን በደል ለማስረዳት እናንተን የውሸት ጥፋት ውስጥ መክተት ይፈልጋል። እሱንም ውሸት ለአይምሮአቸው ደጋግሞ ይነግሩታል። አብዛኛው ሰው በጥላቻ ሲጠቃ የሚሰራው ትልቁ ስህተት ከሚጠላው ሰው ጋር ወደ ጭቅጭቅ፣ ስድብና ቂም በመግባት የመጥፎውን ሰው ቅዠት እውነት በማድረግ ሳያውቁ ይተባበረዋል። እናንተ ስትቆጡ፣ ስትሳደቡ ወይም ስትበቀሉ አጥቂው አያችሁ መጥላቴና መበደሌ በትክክል ነበር ብሎ በራሱ አይምሮ እፎይታን ያገኛል። መጥፎ ሰዎች በራሳቸው ጥላቻ እንዲታፈኑና ያደረጉትን እያሰቡ በጽኑ እንዲጸጸቱ የሚያደርገው አራተኛውና እጅግ የረቀቀው ስልት ግን የእነሱን የጥላቻ ምክንያት ሙሉ በሙሉ ማሳጣትና በእነሱ ጥላቻ ያልተበከለ ራሳቸውን የሚያሳይ መስታወት መሆን ነው። ይህ ማለት አጥቂው እናንተን መጥፎ ለማስመሰል ሲሞክር እናንተ ግን በስነ ምግባራችሁ፣ በእውነተኝነታችሁ፣ በስራችሁና ለሰዎች ብላችሁ ቀና አስተሳሰብ ላይ ምንም አይነት ጥቁር ነጥብ ሳታስገቡ በከፍተኛ ጥራትና ክብር መጽናት ነው። አጥቂው እናንተን ለማጥፋት
ከፍ ያለ የስም ማጥፋት ድራማ ሲፈጠር፣ እናንተ ግን ከማንኛውም ቂም፣ ክፋትና ተንኮል የጠራችሁና ለሌሎች አጋዥና ለሙያችሁ ወይም ለህይወታችሁ ታማኝ ሆናችሁ ቀጥሉ። ይህ በሚሆንበት ጊዜ አጥቂው እናንተን ለማጥፋት የተጠቀመበት መርዝ ሁሉ የሚረጭበት፣ ጥፋተኝነቱን የሚያላክክበት አካላቶ ሙሉ በሙሉ ተመልሶ በራሱ ላይ ይፈሳል። ያ ክፉ ሰው እናንተን ክፉ ብሎ ለሰዎች ሊስል ሲሞክር፣ እውነታ ግን የእናንተ ቅንነት፣ ስነ ምግባርና ጥንካሬ ሲያሳያቸው በዙሪያቸው ያሉ ታዛቢዎች ብቻ ሳይሆኑ ራሱ አጥቂ እውነተኛ እውነት ማየት ይጀምራል። አጥቂው እናንተን ለመጥላት የፈጠራቸው ምክንያቶች ሁሉ የውሸት መሆናቸውን ሲረዳ የተጋለጠው የእናንተን ማንነት ሳይሆን የእሱን የውስጥ ምቀኝነት፣ የበታችነት ስሜትና የነፍስ ባዶነት መሆኑን ይረዳል። ያኔ እሱ እናንተን ሳይሆን ራሱን መመልከት ይጀምራል። በዚህም እንዲጸጸት ታደርጉታላችሁ። አምስተኛ ሚዛንን ማዛባት። ዓለምና የሰው ልጅ አይምሮ የሚመራው በከፍተኛ የስነ ልቦና ስበት ነው። ሰዎች ሁልጊዜም ቢሆን ይበልጥ ጠንካራና ማይወዛወዝን እውነታ ወዳለው አካል ይሳባሉ። በጥላቻ የተሞላ ሰው እናንተን መቃወም፣ ማጠልሸት ወይም መግፋት ሲጀምር ትልቁ ሚስጥራዊ ዓላማው እናንተን ከራሳችሁ እውነት ጋር አውጥቶ ወደሱ ዝቅተኛ ውጥረት የበዛበት የጦርነት ምህዳር ስቦ ማስገባት ነው። አጥቂው የሚፈጥረውን የጥላቻና የሴራ ድራማ ተቀብላችሁ መልሳችሁ ለመዋጋት፣ ራሳችሁን ለማስረዳት ወይም በሱ ላይ መልስ ለመስጠት ስትሞክሩ ሳታውቁት የነሱን እውነታ ትክክለኝነት አጽድቃችሁለታል ማለት ነው። ይህንን ለሱ አሁንም ቢሆን የጨዋታ አዘጋጅ መሪ መሆንን የስነ ልቦና የበላይነት ይሰጠዋል። ይህም ለሱ አሁንም ቢሆን የጨዋታው አዘጋጅና መሪ የመሆንን ስነ ልቦና የበላይነቱን ይሰጠዋል። ይህንን ወጥመድ ሙሉ በሙሉ በጣጥሶ በመጣል ሰዎችን በራሳቸው ጥላቻና ሴራ ውስጥ እንዲቀበሩ የሚያደርግ አምስተኛው ኃይል የራሳችሁን አልገፋ ባይ የከፍታ እውነታ መገንባትና የጠላታችሁን ክፋት በህይወት ታሪክ ውስጥ እንደ ዋና ክስተት ሳትመዘግቡት ማለፍ ነው። ይህ ጥበብ የሚተገበረው በእውነተኛ የዓላማ ጽናት ውስጣዊ ጥንካሬ ነው። እነዛ ሰዎች ስማችሁን ለማጥፋት ወሬ ሲያወሩ እናንተ ትኩረታችሁን ወደ ትልቁ የህይወት ራዕያችሁ ብቻ አድርጉ። እነሱ እናንተን ለማደናቀፍ ሴራ ሲያሸርቡ እናንተ ድምጽ አልባ በሆነ መንገድ የላቀ ውጤትና ስኬት ለማግኘት ብቻ ጣሩ። የነሱ ጥላቻ እንደ ትልቅ መሰናክል ወይም እንደ ጠላት ከመቁጠር ይልቅ እናንተ በምትገነቡት ታላቅ ዓለም ውስጥ እጅግ ተራና አየር ላይ ያለ እንደ በነነ ቅንጣት አድርጋችሁ ቁጠሩት። የነሱ ጥላቻ በእናንተ ዕለታዊ እንቅስቃሴ፣ ስሜትና ውሳኔ ላይ አንዳችም ሐሳብ አስቀያሪና የመሪ ሚና እንዳይኖረው ፈጽሞ አትፍቀዱለት። ይህ ስልት በሚጠላችሁ ሰው አይምሮ ውስጥ የሚያደርሰው ስነ ልቦናዊ ድንጋጤ እጅግ አስገራሚ ነው። ያ ሰው እናንተን ለመጣልና ለማስቆጣት ያወጣው ትልቅ ጉልበት፣ የባከነው ጊዜና የሸረበው ሴራው ወደ ኋላ ተመልሶ ሲመለከት፣ እናንተ ግን በሱ ምክንያት አንድም ነገር ጉዟችሁ እንዳልተስተጓጎለ ሲያይ፣ ጭራሽ የነሱ ጥቃት እናንተ ባላችሁበት ዓለም ውስጥ እንደምንም ነገር እንዳልመዘገባችሁት ሲረዳል። እንደ ታላቅ ጠላት አድርጎ ሲስላችሁ፣ እናንተ ግን እሱን በህይወታችሁ ታሪክ ውስጥ እንደ ተራ ተላላኪ እንኳን ቢሆን ቦታ እንኳን እንዳልሰጣችሁ ሲገነዘብ፣ በሱና በእናንተ መካከል ያለውን የታላቅነትና የዝቅተኝነት ከፍታ በግልጽ ይታያል። የዛኔ ትልቅ ጸጸት ውስጥ እንዲገባ ታደርጉታላችሁ። ስድስተኛ የተደራሽነት በር መዝጋት ወይም በቀላሉ አለመገኘት። አንድ ሰው እናንተን ሲጠላ፣ ሲያንቋሸሽ ወይም ከህይወቱ ገፍቶ ሲያስወጣችሁ በህይወቱ የሚሰራው ትልቅ የስነ ልቦና ግምት እናንተ ከእሱ አጠገብ ሳትኖሩ አቅም እንደምታጡ፣ እንደምትጎዱና ብቸኛ ሆናችሁ እንደምትቀሩ ነው። እሱ የሚገምተው እናንተን በበታችነት ስሜት ተውጣችሁ በሩን እያንኳኳችሁ ተመልሳችሁ እንድትመጡ ወይም ደግሞ ያጣችሁትን ቦታ ለመተካት ስትሉ በየቦታው በመገኘት ራሳችሁን እንድታረክሱ ወይም እንድታዋርዱ ነው። አብዛኛው ሰው በጥላቻና በመገፈት ስሜት ውስጥ ሲወርድ የሚሰራው ትልቁ ስህተት ትኩረትን ፍለጋ በየቦታው መታየት ነው። የሰው ልጅ አይምሮ በተፈጥሮ የሚመራውን በቅርበትና በቀላሉ በመገኘት ሳይሆን በውድነትና በትልቅ እሴት ነው። ሰዎች በቀላሉ የሚያገኙትንና ሁልጊዜ አጠገባቸው የሚመላለሰውን ነገር አቅልለው ያዩታል። ለማግኘት አስቸጋሪ የሆነባቸውን ተደራሽነቱ የተገደበውን ነገር ደግሞ በከፍተኛ ሁኔታ ይመኙታል። እናንተን የገፋችሁ ወይም የጠላችሁ ሰው እናንተን እንደገና ለማግኘት፣ ለማየት ወይም በአካል በማህበራዊ ሚዲያ ለመድረስ የሚችልበትን መንገድ ሙሉ በሙሉ አክስሙበት። ከሱ ጋር ሊያገናኛችሁ የሚችለው ማህበራዊ የንግግር እይታ መስመሮች በሙሉ ዞር በሉ። በተመሳሳይ ጊዜ ትኩረታችሁን ሙሉ በሙሉ ራሳችሁን ወደ ማድረስ፣ የሰብዕናን ጥራት ወደ ማሳደግና ከፍ ያለ አስተሳሰብ ያላቸው ሰው ወደ ህይወታችሁ በማስገባት ላይ አድርጉ። እናንተ በራሳችሁ እሴት ላይ ስትሰሩ እንዲሁም ስብዕናችሁ ላይ ጥራት ስታሳድጉ በማህበራዊ ህይወታችሁ ውስጥ አዲስ የከፍታ ምዕራፍ ይከፈታል። ያኔ እናንተን ጥሎ ወይም ገፍቶ የወጣው ሰው ከሩቅ ሆኖ ሲመለከታችሁ የሚያየው ነገር እናንተ እሱን አጥታችሁ እንዳልወደቃችሁ፣ ይልቁንም እሱ በነበረበት ዝቅተኛ ደረጃ ላይ ሊያገኛችሁ እንደማይችል ማሳየት ነው። ያ ሰው እናንተን ማናገር የሚችልበት እድል ሙሉ በሙሉ ሲዘጋበት እናንተ ከሱ አቅም በላይ እንደሆናችሁና ከፍታ ላይ እንደሆናችሁ ያሳይ። ያኔ በራሱ እንዲጸጸትና ጥፋተኛ እንደሆነ ይሰማዋል። ሰባተኛው ጥላቻውን ወደ ታላቅ ኃይል መቀየር።
አብዛኛው ሰው የሰዎችን ጥላቻና ንቀት እንዲሁም በደል እንደ ከባድ ቁስልና የህይወት መሰናክል አድርጎ በመቁጠር እድሜ ልኩን ስሜቱን ሲጎዳ ይኖራል። ፊቱ ከሀዘን አይላቀቅም ወይም ደግሞ ያንን መጥፎ ኢነርጂ መልሶ በቁጣ ለማሳየት አስቦትም ይሁን ሳያስበው ይደክማል፣ በጣምም ይከፋል። ይህ ሰባተኛው ጥበብ የሰው ልጅ አይምሮ የሚጠቀምባቸው እጅግ ከፍተኛ የስነ ልቦና ስልቶች አንዱ ነው። አንድ ሰው እናንተን ሲጠላችሁ በውስጡ የሚወረወረው ኤነርጂ እጅግ መጥፎና አጥፊ ነው። እናንተ ያንን ኤነርጂ በመዋጋት ጊዜያችሁን ከማባከን ይልቅ በውስጣችሁ በዝምታ በመቀበል ለራሳችሁ ትልቅ ግብ፣ ለሙያችሁ እድገትና ለስብዕናችሁ ግንባታ እንደ ከፍተኛ ነዳጅ ትጠቀሙበታላችሁ። የነሱ ጥላቻ እናንተን የሚያደክም ሳይሆን በየቀኑ ጠንክራችሁ እንድትሰሩ አይምሯችሁን እንድታሰፉና በሁሉም መስክ የላቀ አቅም እንድትገነቡ የሚያደርጋችሁ ሚስጥራዊ ኃይል ይሆናል። በዚህ ሂደት ውስጥ በህይወታችሁ ላይ የሚከሰተው ትልቁ ነገር ማንም የማይጠላው የራስ ግንባታ ላይ መሸጋገርን ነው። እናንተ በራሳችሁ አስተሳሰባችሁና በስብዕናችሁ ደረጃ እጅግ በጣም እየረቀቃችሁና እያደጋችሁ ስትሄዱ እሱ የጠላውና ሊጎዳ ያሰበውን የቀድሞውን ደካማ ማንነታችሁን ሙሉ በሙሉ ይሞታል። በሞታው ማንም ሊቀንሰው የማይችል አዲስና ኃያል ስብዕናን ይተካላችኋል። ይህ ስልት በዛ ሰው አይምሮ ውስጥ የሚያደርገው የጸጸት መጠን እጅግ ከባድ ነው። ይህ የሚጠላችሁ ሰው እናንተን ለመጣልና ለማዋረድ ያወጣው ጥላቻ እናንተን ሊያጠፋ ቀርቶ ይልቁንም ለዛሬው ታላቅነታችሁ ከፍታችሁ ትልቁ የመፋጠኛ ሚና እንደተጫወተ ሲገነዘብ በራሱ እጅ የእናንተን ታላቅነት መሰረት እንደገነባ ይረዳል። እሱ እናንተን የጠላው በነበራችሁ ዝቅተኛ ደረጃ ላይ ሆኖ ሳለ ዛሬ ግን ዞር ብሎ ሲመለከታችሁ የሚያየው እሱ በምንም አይነት ተአምር ሊነካው የማይችለውን አዲስ ታላቅ ማንነት ነው። ይህ ሰው እናንተን ለማጥፋት ያደረገው መርዝ ሁሉ እናንተን ወደ ወርቅነት የቀየረ መሆኑን ሲረዳ ያወጣው ጉልበት፣ ያባከነው ጊዜና የሸረበው ሴራ ሁሉ የእናንተን የክብር አክሊል ለማጎናጸፍና እናንተን የደስታ ወይን ለማስቆንጨት ያገለገለ ተላላኪ እንደነበር ይረዳል። ይህ ሲሆን ደግሞ በህይወቱ ሙሉ ራሱን እያሰበ በጽኑ የውስጥ ቁጭትና ጭንቀት ውስጥ እንዲኖር ያስገድዷል። መልካምነት መልሶ እንደሚከፍል ይረዳል፣ ተጸጽቶም ይቀራል። የቻናላችን ተከታታዮች ከዚህ ብዙ ትምህርት እንደወሰዳችሁ እርግጠኞች ነን። በቀጣይ ከዚህ የተሻሉ ጥሩ ቪዲዮዎች ይዘን ስለምንመጣ ቪዲዮን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አብሮነታችሁን አሳዩን። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ